የማትማር ልጅ የሚያግዘኝ ሰው ያስፈልገኛል። ስለዚህ እንድትቀጥርልኝ እፈልጋለሁ። የማትማር ጭራሽ የማትማር ትምህርቷንም እንዳትማር በቃ የሚያግዝ አንቺ ቤት ተቀጥራ የምትኖር እናንተ ወንዶች ሲባሉ ማስረጃ ኃላፊነት መውሰድ ታውቃላችሁ። ምንድን ነው የምታወሪው? ብልግና እኮ እያወራሽ ሀገር የሉም እንዲያጠቅ በጣም የምትገርሚ ሰው ሆነሻል። ለማን አሁን ያልሽውን ደግሞ እንዳደግ ነው አይ ማዘር እሺ እሷ ትምጣ በቃ አለቀ። አትመጣም እሷ። ስለዚህ ባባን ቤተሰብ ጋር ወስደዋለሁ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላችሁ? እኔ ያለኝ እግዚአብሔር ይመስገን። ባባዬ ያሳቀኝ ነውና ለዛ ነው። እና እንዴት ናችሁ? ሰላም ናችሁ? የዛሬ እንግዲህ እስቲ ነጋጋ እንደውላለን እና የምንደውልበት ደግሞ በነገራችን ለአቅም ፍሪ እንደሄደችና እንዳጋጣሚ ስለነበረ የተነሳችሁ አልነገርኩትም ነበረ እና በመፈልግበት ጊዜ ላገኘው አልችልም፣ ስልኩም አይሰራምና ስለዚህ አሁን ደውዬ የምጠይቃችሁ ጥያቄዎች አሉና ምን ይላል የምለውን ነገር አብረን የምንሰማ ይሆናል። ቆይ እንደውለታለን ማለት ነው። ሄሎ ግን አቤት። ኧረ ተመስገን። ዛሬ እንዴት ቶሎ አነሳክ እባክህ? ሰላም ናችሁ? እንዴት ነው? እግዚአብሔር ይመስገን። አረ እንደዛ አይደለም፣ ቻርጅ ላድርገው ልክ እየነቀልኩ ነው የደወልሽልኝ። ነው እንዴ? እና ሰላም ነው አለ። ሰላም ነው አለ። ምን አዲስ ነገር አለ? ሄሎ አዲስ ሁሉ ሰላም ነው ገኒ። አይ ዋናው ሰላም መሆን ነው። አዎ። እና እንዴት ናችሁ እናንተ? አለ ምንም አንልም። በሱ ደህና ነው? በሱ ደህና ነው? አዎ ደህና ነው። ይሄን በሱ ነው አንተ ጉድ ፈላ። በሱ ፍቃድ እና በሱዬ ነው እንደምትለው ምን ታቆላምጠው ነው? በሱዬ እኮ ነው። በስብስክ አይደለም በሱዬ ነው አምረው። አይ እሱን የምታቆላምጠው ነው አይደል? እኮ እኔን አታቆላምጠኝ። እንቷስ እንዴ አንቺ ዋናው አይደለሽ? ዋናው እንዴ? አይ ተኝታለች። ደህና ናት። ደህና ናት። ስማማ አሁን ያንከባከብሻል ነው የቻልኩን እየተንከባከብኳት። አንተ መተህ ባትንከባከባትም እኔ እየተንከባከብኳት ነው። ግድ ይላል። ምን እኔ ምን እንከባከባታለሁ ብለሽ እናት ካለ ኧረ አባት አስፈልግም አሉ። ብቻዬን ነው እንዲያመጣት እና እንዴት ናችሁ? ደህና ናችሁ? ደህና ናት። ስማማ ሁላችሁም ሰላም ናችሁ? አዎ ደህና ነን። አቤት። ፍሪን እኮ ሸኘኋት። እንዴት ነው ታዲያ? ፍሪን ሸኘኋት። ምን ማለት ነው? የት ነው የምትሸኛት? ወደ ሀገር ቤት ሄደች ካልሄድኩ ብላ ሸኛት። ምን እያልሽ ነው? ወዴት ነው የምትሸኛት? ልትመለስ ነው ወይስ እንዴት ነው? አይ ተጣልተን ሄደች። ምንድነው የሚያጣላሽ? ምንድነው የምትጣሉት? ቆይ እሷን ሸኝተሽ ምን ለመሆን ፈልገሽ ማለት እንዴ? ወደ መሄድ ፈለገች፣ ሄዳለሁ ማለች። በቃ የሆነ ጥፋት አጥፍታ ነበር፣ ተቆጣት፣ ሄደች። ስለዚህ አሁን ማለት የሷ መሄድ አይደለም ልነግርህ የፈለኩት። እንዴት እስከዛሬ ተቆጥተሻት አታውቂም እንዴ? እስከዛሬ
ተቆጥተሻት አታውቂም? እቆጣታለሁ ስታጠፋ። ወይ መተሻት ነው እንጂ ነው። ለምንድን ነው መመታት እንዴ? ብትመቻትም አትሄድም። እኔ አቀለን እንዴት ነው? አይ ለምሳሌ ምሳሌ መቷት እንኳን ብባል እኮ ዝም ብሎ የምጎዳት ምትሳይሆን ቢያንስ ልቆጣት እችላለሁኝ። ወይም ደግሞ ለመታት ማለት ዝም ብሎ እንደዚህ በዱላ መታት ሳይሆን እኔ በጊዜ በፊት በልጅነቴ በወልድ ነው ማደርሳለች ናት። ስለዚህ እንደ ልጄ ባያት የምትወደውን ሰው ነው የምትቆጣው። አይ አቀልጅ እየቀለድኩኝ አይደለም። አሁን በቃ ነይ አሁን እሷ ሄዳለች። ስለሷ አለም አሁን ልነግርህ የፈለኩት ማለት ነው። ነጋት እንትን እያልኩኝ አይደለም። በቃ የሷ ሄዳለች። የሷ ነገር ያበቃ ጉዳይ ነው። ስለዚህ ተቀምጣውን የት ነው የምትሄደው? እናቷ ጋር ነው። አልሰማሽም አልኩሽ። አሁን አውቀሽ በቤት አስቀምጠሽ ነው እንደምትቀልጂ። አራ እግዚአብሔርን የለችም። እኔና ማዘር እና በረከት ማማና ያለ ነው። እንዴት ምን አስበሽ ነው? ቆይ እንዴ ምንድነው የማስበው? ጉድፈላ ሄዳለሁ አለች። በቃ ስንጣላ ሄደች። እንዴ ምን ሆነክ ነው? ምን ለመሆን ፈለግሽ አንቺ? እኔ አሁን ሌላ አጋዥ የማትማር እንደዚህ ነው ፈልገው የማትማር ልጅ የሚያግዘኝ ሰው ያስፈልገኛል። ስለዚህ እንድትቀጥርልኝ እፈልጋለሁ። የማትማር ጭራሽ የማትማር ትምህርቷንም እንዳትማር በቃ የሚያግዝ አንቺ ቤት ተቀጥራ የምትኖር ዝም ብላ አዎ የምታግዘኝ ልጅቷን ባባንም የምትንከባከብ እሱም እየወጣ እያስቸገረኝ ስለሆነ እንደ ልጅ መጫወት ይፈልጋል፣ መቦረቅ ይፈልጋል። እሱንም እንድትንከባከብልኝ የቤቱ ስራ መስራ። ከዚህ በኋላ ምንም አይነት ስራ መስራት አልፈልግም። ይኸውልሽ ግን አንድ ነገር ልንገርሽ። ምንድን ነው የምትነግረኝ? ጥፋት እያጠፋሽ ነው። አንደኛ የማትማር በአሁን ሰዓት እንዴት ነው የማትማር ልጅ ምን ልትሰራ ነው የማትማር የምትይው? ትምህርቷን እያካሄደች ይህቺው ልጅ ነች እንጂ መኖር ያለባት በትምህርቷ አንደኛ ጎበዝ ናት እና ልጅቷ አንደኛ እኔ እኮ ስለሷል አይደለም ስለሷ እኮ ለሚያወራለት በቃ ስለሷ ነገር ያበቃ ነገር ነው። እሷ በቃ አልማርም ብላ ሄዳለች። አንድ ያውቃል። እኔ አሁን የምፈልገው አጋዥ እፈልጋለሁ የሚያግዘኝ። ይኸውልሽ ከበሱ ጋር ከበረከትም ጋር ያደገችው የለመደችው ፍሬ ናት እኮ እያልኩሽ ናት። ሌላ ሰው ከደላላ ቦታ መጥቶ ብትቀመጥ እኮ ደስ ይለኛል። እኔ እኮ ጠልቻታለሁ። ብትቀመጥ ደስ ይለኝ ነበር ግን አልፈልግም ብላ ከሄደች ላስገድዳት እንዴ? እኔ በቃ ዞሮ ልጅቷን እንደምንም ብለሽ አምጪ እንጂ ማለት ነው። ጭራሽ እኔ ከደላላ ቦታ አምጥተሽ የሚሆን ነገር አይደለም። እሷ የለመደችው ነች የምትሻለው። ምንም ችግር የለው። ምንም ችግር የለው። ልጅ ናት። አንደኛ ልጅ ናት እኮ አልኩሽ። አንተ ቆይ ያለ መቅጠር ፈልገህ ነው? ቆይ ያለ መቅጠር ፈልገህ ነው ወይስ ምንድነው? ይሄ ሁሉ ጣጣ የምታበዛው? በቃ እስከምትቀመጥ ድረስ ተቀመጠች። ከዛ በኋላ ሄደች። አእምሮዋ ስላልበሰለ እኮ ነው። ስለዚህ ማስገደድ አእምሮዋ ስላልበሰለ ነው የምታጠፋው እኮ አልኩሽ። አሁን እኮ እሷ ትንሽ ጊዜ ነው የሚቀራት እያደገች ስለሆነ ማለት ነው። አእምሮዋ አሁን ሲሰራ ያጠፋችውን ጥፋት ወይኔ አንተ በቃ ችግር አለብህ። ስትመክር ብታድር ማለት ነው። እኔ አሁን አልሰማህም። አሁን ትቀጥርልኛል አልቀጥርልኝም። በቃ አንተ ብትኖር ነው አጋዥ አስፈልገኝም ነበር። ቢያንስ የተወሰነ ሰዓት አልፋለሁ፣ የተወሰነ ሰዓት እንትን ትለኛለህ ወይ? ስራ እንትተና ምንድነው እንደዚህ እንትን እምልህ እንዴ? ስራ ስትል እኮ ብቻዬን ኃላፊነት እየጣልክብኝ ነው እንዴ? ብቻዬን እየደከመኝ ነው። እናንተ ወንዶች ሲባሉ ማስረገዝ እንጂ መቼ ኃላፊነት መውሰድ ታውቃላችሁ? ምንድነው የምታወሪው? ብልግና እኮ እያወራሽ ነው። ምንም ብልግና አላወራውም። እና ታዲያ አጋዥ ያለ መቅጠር ነው እንዴ? ማዘር የሉም እንዲያጠቅ በጣም የምትገርሚ ሰው ሆነሻል። ለማን አሁን ያልሽውን ደግሞ እንዳደግ ነው
እንዳደግ ነው አሁን ያልሽው። አይ ማዘር ሳሎን ናት። እኔ እንትን አልጋ ላይ ሰው አይቀጠርም። አሰማኝም ማለት የትም ሆነ የትም ማለት ነው። አሁን ያልሽው እንዳደግ አሁን ያልሽው አሁን ትቀጥርልኛለህ አቀጥርልኝም ብቻዬን አላመጣኋቸውም። እንግዲህ እነዚህ ልጆች አብረን የጋራ ልጆቻችን ናቸው። ስለዚህ እኔ የምፈልገው ነገር ማሟላት መቻል አለብክ። አልቀጥርም። ልጅቷ ትምጣ እንጂ አልቀጥርም። ልጅቷ ምሳሌ ልጅቷ ባትፈልግ ቦታ መጥቶ ይጠቅመኛል ምሳሌ ልጅቷ ባትፈልግ እንኳን ኧረ ስማኝ፣ ልጅቷ ባትፈልግ እንኳን እናቷ ልውሰዳ ብትል እኮ መብቷ አላት እንዴ? እሺ እናቷ ከወሰደቻትስ እንዴት ነው እናቷ ልውሰዳት ነው እንዴ? ልጅቷ ፈልጋለች ብትል ልጅቷ አንደኛ ከኛ አሁንም ቀረ ወይኔ በዚህ ብሉክ በዚህ ይቶሎ ጃኬት ልበስ ከኔ ጋር ሳትጣል ሂድ። አሁን ትቀጥራለህ አቀጥረችን ቃላት ብቻ ነገር ትቀጥርልኛለህ አቀጥርልኝም በቃ አልፈልጋትም። እሷን ትቀጥርልኛለህ አቀጥርልኝም እቺን ብቻ ቃል ነው የምፈልገው። አልቀጥርልሽም እኮ አልቀጥርም። እሷ ትምጣ በቃ አለቀ። አትመጣም እሷ። ስለዚህ ባባን ቤተሰብ ጋር ወስደዋለሁ በቃ ወይ ካልቀጠርክልኝ። አንቺ እኮ በቃ ይኸውልሽ ከደላላ ቦታም ብትመጣ ብሬን ከፍዬ ነው ብለሽ ከሷም ጋር ልትጣሊ ነው እንዴ? እኔ ከመቼ ጀምሮ ነው እንደዚህ አይነት ባህሪ ያለኝ? ግልጹ ስለምናገር የሆነ የተለየ የሆነ ነገር ነው ግልጹን የምናገር። ክፉ ነሽ እያልከኝ ነው? ክፉ ነሽ እያልከኝ ነው? ቤተሰብ ጋር ሄዳለሁ ብላ ቤተሰብ ጋር ሄዳ አታውቅም እኮ አልኩሽ። ሄዳ አታውቅም። እኔ ጭራሽ ሄዳለሁ ስትል ሰምቻት አላውቅም። በቃ ቻው። ድሮ አትረዳኝም። ተረድተኝ ራስ አታውቅም። በቃ ቻው። እኔን አዳምጪኝ። ምንድን ነው የማዳምጠው? እኔን አዳምጪኝ። ልጅቷን አሁን ሰዓት ሊያልፍ ይችላል። ነገ ጧት ደውይና አልደውልም። አትቅጠርልኝ አልፈልግም። ለማንኛውም ማለት ነው እኔ ነገርኩሽ። በቃ ስማ፣ እኔ ለማንኛውም ፕራንክ ነው ያደረኩት ማለት ነው። እኔ ግን ፕራንክ ነው። ልጅቷ የለችም፣ እግዚአብሔርን የለችም ልጅቷ ማለት ነው። ለሰርግ ሄዳለች፣ የወንድሟ ሰርግ ሄዳለች። ምንድነው ግን ማለት ነው በጣም ነው የታዘብኩ፣ በጣም ማለት ነው። የወንድሟ ሰርግ? አዎ የወንድሟ ሰርግ ሄዳለች። እውነትም ሄዳለች። ምን ፕራንክ እያደረግሽ ነው? አዎ ፕራንክ አድርጌያለሁ። ግን ማለት ነው እውነት በጣም ነው የታዘብኩ። ይሄን የእውነትም ብትሄድ ማለት ነው መቼ ሄደሽ? ቆይ አይደለም ለምን ስትሄድ አረቃ ዛሬ አረቃ ነው። ታዳደቡም እንዴ? ስልክ አይሰራም ነበር። ስልክ አይሰራም ነበር። ስልክ አይሰራም ነበር። እንደዛ በእኛ ታዲያ ነው እንጂ ሞክረሻል አይደል? ስልኩም ሞክራለሁ ግን አይሰራማ። ለዛም ነበር እኔ ስላላወቅ ነው ፕራንክ ላድርግ የነበረው። ግን ማለት ነው በጣም ነው የታዘብኩት እዚህ ጋር ለኔ ማዘን ሲገባ ጭራሽ እንደዚህ ታደርጊያቸዋለሽ። እንዴት ታደርጊያቸው? እኔ ክፉ ነኝ እንዴ? እንደዛ ማለት አይደለም። ዋናው ነገር እንኳን አረ የልብን ተናግረክ አናድርሽኛ በጣም። ለማንኛውም በጣም ቻው። ቆይ አሁን እኮ ፕራንክ ነው ብለሻል። በቃ ስለዚህ እኔ ተናድጄ ይባላል። ባባን አላወራም እንደውም እናደኛል። ባባዬ እሺ ያገናኝ እንቻ አውራው አውራው አይ አንድ ሰው አትንካ። ይሄ አውራ እሱ አይበላም። በረከቴ ደህና ነኝ እና ቤተሰቦቼ ለማንኛውም ደህና ሁኑልኝ። አናዶኛል በራሴ እንትን ብዬ በራሴ ተናድቻል። ለማንኛውም ደህና ሁኑልኝ። እንዴት ነው ታዲያ? ብቻን ከማጋኘት የተጫወትክ ነው? ማዘርን ሄዶ ያሳያታል። ማዘርን ግን እኮ ስልኩ እንደዚህ እንትን ነው። ስልኩን እንደዚህ ያደርግባታል ማያት መስሎት። እና ለማንኛውም ውድ ቤተሰቦቼ ደህና ሆኖልኝ